ነፍስን ከሚዋጋ የገዛ ስጋችን ከነፍሳችን ጋር ይዋጋል። ለምን? ስጋ ደካማ ነው፣ ነፍስ ዘላለማዊ ናት። ስጋ ጊዜያዊ ነገር ሊያተኩራል፣ ነፍስ ዘላለማዊ ነገርን ትሻለች። ውስጣችን መስማማት የከበደን ለዚህ ነው። ጧት ከክርስቶስ ጋር፣ ማታ ደግሞ ከሰይጣን ጋር፣ ሰንበትን ከክርስቶስ ጋር፣ ሰኞ ዕለት ከሌላ ጋር። የሆነ ሰዓት ከእግዚአብሔር ጋር እንሆናለን፣ የሆነ ሰዓት ደግሞ የስጋ ፍቃዳችን ጋር እንሆናለን። ውጊያን አሁን የከበደን ሀቅ እውነት ያለመዋሸት እኔን ጨምሮ ረብዞቻችን የቸገረን ከስጋችን ጋር ተዋግተን የስጋን ፍላጎት ማሸነፍ ነው ሀቁ። በጣም ለአንድ ሳምንት ንጹህ ሆነን በርትተን የእግዚአብሔር ልጅነት ተሰምቶ ደስ ሲለን የሆነ ሰዓት ላይ ሳናውቀው በስጋ እንወድቃለን። ዳግም ሁለተኛ ወደዚህ አልመለስም ብለን የማልበት ጉዳይ ቀኔውን ሳምንት ሁሉ ከእግዚአብሔር ጋር ነኝ፣ እኔ እግዚአብሔር አምላክን አምኛለሁ፣ ራሴን ለእግዚአብሔር አስገዝቻለሁ ብለን ገና ሳንጨርስ እስከ ዛሬ ባልወደቅንበት አወዳደቅ መልሰን ትናንት የነበርንበት ቦታ እናገኘዋለን። ሀቅ አይደል? ንጹህ ሰው አለ እዚህ ውስጥ? ንጹህ ነን ሁላችን ነን? እርግጠኛ ነን? ካልዋሸን በስተቀር አይደለም። ሁላችን የየራሳችን ችግሮች አሉብን። ሁላችን ልናልፈው የሚገባን ልንጠነክርበት የሚገባን ጉዳይ አለ። እነ ቅዱስ ጴጥሮስ እንኳን የሚያውቁት ጉዳይ ሀቅ እውነት እንደው ዝም ብለን በጣም ራሳችንን ከፍ አድርገን እያሳየን ካልሆነ በስተቀር ልንዋጋው የሚገባ የስጋ ፈተና ሁላችንም ጋር አለ። በጣም ጻድቅ የምንጫወት ሰዎች አለን፣ እግዚአብሔር በሚያውቀው አይደለንም። ሁላችን ግን የስጋ ውጊያ አለብን። ለዚህ ሆኖ ቅዱስ ጴጥሮስ እንዲህ የሚለው የተወደዳችሁ ወንድሞች ሆይ ነፍስን ከሚዋጋ ከስጋዊ ምኞት ትርቁ ዘንድ እንግዶች መጻተኞች ደካሞች እንደመሆናችሁ እለምናችኋለሁ አለ። ደካማ ነን፣ ይለምነናል። እንድንዋጋ እኮ ነው። ትናንት ንስሐ የገባንበትን የዛሬ ሳምንት ደግመን እንገባለን፣ የሚቀጥለው ቀን እንገባለን። ከዛሬ በሆነ አጋጣሚ እንወድቃለን። የሆነ ሳል ልክ ከሰራ ነው በኋላ ትዝ ይለናል። ያኔ አንገት ያስደፋል። ምን ሆኜ ነው? ግን እንደዚህም ሆነን ሰው ላይ የምንፈርድ ከሆነ ይብሳል ኃጢአቱ። እንዲህም ሆነን የምንፈርድ ከሆነ በጣም ለራሳችን ኦቨር ክብር ሰተን ሰዎችን የምንወቅስ ከሆነ ኃጢአት በእኛ ይብሳል። አንዳንድ ሰው አለ አንድ ሳምንት ከጌታ ጋር ሲሆን ሰዎችን መውቀስ የሚጀምር ሰው አለ። አባት አልሞትክም፣ እስከምትሞት ታገስ። በወቀስከው ልክ ትወድቅና ትዋረዳለህ። አንዋረድ ሁላችን። ማንም ይሁን ማንም በምንም ሃይማኖት ውስጥ ይሁን በምንም መንገድ ውስጥ ይሁን እኛ ለመናገር በፈጠንበት ሂደት ውስጥ የምንወድቅበት አወዳደቅ ከባድ ነው። ከደበቀልን ኃጢአት ይልቅ የሰውን ኃጢአት ልንገልጥ የምንሞክር ሰዎች በጣም እንጠንቀቅ። እግዚአብሔር በሚያውቀው በድለናል፣ አጥፍተናል። ለእግዚአብሔር ያልተመቸ ስራ ሁላችን ላይ አለ። ያ ግን መያዣ መሆን የለበትም። ያ ነፍሳችንን ወጥሮ ይዞ ወደ ኋላ የሚጎትተን ነገር መሆን የለበትም። ሁላችን ወደ ራሳችን ጉድፍ መመልከት አለብን። ሰዎችን መውቀስ ማቆም መቻል አለብን። እግዚአብሔር በሚያውቀው እንደዚህ ነው፣ እንደዛ ናቸው፣ እንደዚህ ነው፣ እንደዛ ነው፣ አንተ እንደዚህ ኃጢአተኛ ትናንት ስትጨፍር ምናምን አንበል። ነጋችንን የሚያውቅ እግዚአብሔር አምላክ ስለሆነ ቅዱስ ጴጥሮስ ይሄን ከመጽሐፉ በፊት መጀመሪያ እንደምታውቁት የዓርብ ዕለቷና የሐሙስ ዕለቷ መከራ እናስታውሳታለን። ቅዱስ ጴጥሮስ ከጌታ ጋር በመመላለሱና ምንም በደል ስላልነበረበት ለክርስቶስ የታመነ ስለሚመስለው አስቀድሞ ከእርሱ ጋር መከራ ሊቀበል ሁሉ የሚፈልግና የሚጣጣር ነበረ። ግን ጌታ ኢየሱስ ክርስቶስ ሁሉን የሚያውቅ የነገን የሚያውቅ አምላክ ግን ዶሮ ሳይጮህ 3 ትክደኛለህ ካለ ዶሮ ከጮኸ በኋላ ትክደኛለህ መባሉን አስታውሷል። እግዚአብሔር አምላክ እንዳንጠፋበት በኃጢአት ውስጥ እንኳን ብንሆን ኃጢአታችንን እንድናስታውስ በጭንቅላታችን ውስጥ ይመክረናል። ተመለስ እንጂ ጥፋ ማለቱ አይደለም። ጴጥሮስ ትዝ ሲለው ዶሮ ሲጮህ ነቃ።
ምን እያደረገ እንደሆነ አወቀ። አንዳንዴ ነፍሳችን የሚፈልገው ሌላ፣ ስጋችን የሚሰራው ነገር ሌላ። ቅዱስ ጳውሎስ ምን አለ? የነፍስና የስጋ ውጊያ አለብን፣ ሁልጊዜ ግን ስጋ ያሸንፋል አለ። ራሱን በኃጢአተኞች ቦታ ተካና አወራ። የስጋ ኃይሏ ይጠነክራል፣ ግን እሳ በነፍሳችን ደግሞ ከክርስቶስ ጋር መሆን እንፈልጋለን፣ ግን ስጋ ይጎትተናል አለ። ብዙዎቻችን የተቸገርነው ይሄ ነው እንጂ እዚህ ውስጥ እርግጠኛ ነኝ ክርስቶስን የማይወድ ሰው የለም። አብዛኞቻችን ክርስቶስን እንወዳለን፣ ግን አብዛኞቻችን ወደ ኋላ የሚመልሰን የስጋ ፍላጎት አለ። እሱን መወጣት መቻል አለብን። እንደምንም መታገል አለብን። ጌታ ሆይ እባክህን እርዳኝ፣ እባክህን ከክርስቶስ ጋር መሆን ስላለብን። ስለዚህ ቅዱስ ጴጥሮስ ነፍስን ከሚዋጋ ከስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች ደካሞችም እንደመሆናችሁ ለምናችኋለሁ፣ ስለሚመለከቱ ስለ መልካሙ ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከበሩት ዘንድ በአሕዛብ መካከል አካሄዳችሁ መልካም ይሁን። መልካም ሁኑ። መለኮት የሌለበት ቦታ የለም። ከሰው እንደበቅ ይሆናል፣ እግዚአብሔር አምላክ ግን ይታዘበናል። እስኪ አንዳንዴ ያስቡት። እንደው ድንገት የሆነች ኃጢአት እየሰራ እግዚአብሔር አምላክ እስቲ ቢገለጥ፣ ራሱን ቢገለጥ ለእኛ እኮ ነው። እሱ እኮ ያያላ። ቢገለጥልን እንደ አዳም አይደለም። አዳምስ ትንሽ ነገር ነው አይደለ? ሞት ያመጣበት። የት ይሆን መግቢያችን? የት ይሆን የምንሸሸገው? እሱስ በዛፍ ተሸሸገ። የት ይሆን ከእግዚአብሔር የምንደበቀው? ነፍስን ከሚዋጋ ከስጋዊ ምኞት ትርቁ ዘንድ እንግዶች፣ መጻተኞች፣ ደካሞች እንደመሆናችን እለምናችኋለሁ። ስለሚመለከቱ ስለ መልካሙ ስሩ ክፉ እንደምታደርጉ። መልካም ሆነን ሳለ ክፋትን የምናደርግ ከሆነ በዚያ እናንተን በሚያሙበት እግዚአብሔር አምላክን የሚንቁ ሰዎች እንደዚህ ናቸው ብለው ከሚያሙበት ከዛ ሐሜት ራሳችን እናድን ዘንድ ነገር በሚጎበኝበት ቀን እግዚአብሔር ለፍርድ በሚመጣበት ቀን ያከብሩት ዘንድ በአሕዛብ መካከል አካሄዳችሁ መልካም ይሁን። በእኛ እግዚአብሔር አምላክ ይከበራል፣ በእኛ የተነሳ እግዚአብሔር አምላክ ይሰደባል። እነዚህ የክርስቶስ ተከታዮች እንደዚህ ናቸው ልንባል እንችላለን። እንደዚህ ናቸው። ያው ፍቅር የላቸው፣ ትህትና የላቸው፣ መዋደድ የላቸው፣ ኃጢአተኞች ናቸው፣ ውሸታሞች፣ ሐሰተኞች፣ የሚነቃቀፉ፣ ሰው የሚገሉ፣ ሰው የሚንቁ፣ እግዚአብሔርን የማይወዱ፣ መቅደሶቻቸውን የማያከብሩ፣ የለበሱትን የማያከብሩ፣ ቅዱሳኖችን የማይመስሉ። ከባድ ነው። ስለዚህ በአሕዛብ መካከል አካሄዳችሁ መልካም ይሁን በማለት ይናገራል። በአሕዛብ መካከል ማለት ባላመኑት የአዛን የድንጋይ ማዕዘን ሆኖ የተቀመጠው የክርስቶስ ልጆች ሆነን እሱን የማንመስል ሁሉ እንድንጠነቀቅ ይነግረናል። ድል በድል መጥቷል። እስካሁን ደስ ባለው ላይ ይጨምሩና ከቁጥር 13 ጀምሮ እንቀጥላለን። እግዚአብሔር ከኛ ጋር ይሁን። ስለመጡ ደስ ብሎኛል። ድል በድል መምህራችን በጌታ ይቅርታ ትንሽ ፕሮግራም ስለነበረ ነው። ኦኬ እሰማለሁ። እንደምን ዋላችሁ? አይሰማም? ጌታ ሆይ እንግዲህ ነው እኔ ቀንሾ እኔ ነኝ። ይቅርታ። አንተ እስካለህበት ድረስ ያለውን እንትን እንላለን እና እንግዲህ ሐዋርያው ቅዱስ ጳውሎስ፣ ሐዋርያው ቅዱስ ጴጥሮስ ትናንትናም ስንነጋገር እንደነበረው አዳም ሻም ጋር ስታወሩ እንደነበሩት በጣም በሚገርም ሁኔታ ራሱን ግን በሚገርም ሁኔታ ክርስቶስ ካስተማረው ትምህርት ጋር አስገብቶ ነው። ራሱን አስገብቶ አሁን ወደፊት የምናገኘዋለን። ምዕራፍ 3 ላይ ዛሬ እንገባለን ብዬ አስባለሁ። ስንገባ አሳያችኋለሁ። ፕሮቴስታንቶች በተለይ መናፍቃን የቱን ያክል በተለይ በሚስጥራት በኩል የምናገኛቸውን የክርስቶስ የጸጋ ስጦታዎችን እንዴት አድርገው ከኛ ለይተው ያንን ጸጋ እንዳናገኘው እንዳንጠቀምበት ያደረጉትን ነገር እናያለን። አሁን እዚሁ ምዕራፍ 3 ላይ ስንመጣ እናገኘዋለን። እና አሁን ሲናገር ሰምታችሁት ከሆነ ወዳጆቹ ያለ ነፍስን የሚዋጋ ምንድን ነው?
ልብ በሉ ነፍስን የሚዋጋ ምንድነው? አሁን ነፍስን በምንድን ነው የምንዋጋት? ልብ በሉ ነፍስ እኮ ረቂቅ ናት። በጣም በሚገርማችሁ ሁኔታ ስለ ርቀት ወይም ረቂቅነት አባቶቻችን ሲያስተምሩ ምን ይላሉ? እንዲህ ይላሉ፣ ከነፋስ ነፍስ ይረቃል፣ ከነፍስ ደግሞ መላእክት ይረቃሉ፣ ከመላእክት ደግሞ የመላእክት ህሊና ይረቃል ይሉና ከመላእክት የህሊና ረቂቅነት የሥላሴ የአካል ረቂቅነትን ስናስበው የመላእክት የህሊና ረቂቅነት ይገዝፋል ይላሉ። ግዙፍ ነው የሚሆንብን አሉ። በቃ አሁን እንግዲህ የህሊና የሚለውን ነገር አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ሄዳችሁ ስትመለከቱት ከሐሳቢው በቀር ወይም ከሚያስበው በቀር ሌላ ሰው ምንም አይለው የማያውቀው ማለት ነው። እንግዲህ የመላእክት የህሊና ረቂቅነትን እስቡት። እንግዲህ እነሱ ካልገለጡት ካልተናገሩት በስተቀር ማንም ሊያውቀው አይችልም። ግን ይህን ረቂቅነታቸውን ይህንን የህሊና ረቂቅነታቸውን ከሥላሴ የአካል ረቂቅነት አንጻር ስንመዝነው የመላእክት የህሊና ረቂቅነት ገዝፎ እናገኘዋለን። ምን ለማለት ፈልጌ ነው? ስለ ነፍስ ለማብራራት ፈልጌ ነው። ነፍስ የሚባለው ነገር ሶስቱን ባህሪያት ያዘ ነው። ልባዊነት፣ ሕያውነት፣ ቃልነት ነው። ነፍስ ሕያዊት ናት። እፍ ተብሎ የህይወት እስትንፋስ የተሰጠችን ከእግዚአብሔር ያገኘናት ናት። ቅዱስ ጴጥሮስ ምን አለ? ተመልከቱ እንግዲህ ክርስቶስ በዳግም ምጽአት ሲመጣ ስጋን ብቻ የሚቀጥ አይደለም፣ ወይም ነፍስን ብቻ የሚቀጥ አይደለም። ስጋና ነፍስ በዚህ ምድር ላይ በነበሩበት ወቅት የሰሩትን ያንን ኃጢአት በብድራት ያን ጊዜ ይከፍላቸዋል። እና በጣም በሚገርም ሁኔታ የስጋና የነፍስ መለየት የገጠመን በአዳም ውድቀት ምክንያት ነው። ክርስቶስ ደግሞ ይህን መልሶልናል። ያ የስጋና የነፍስ መለየት እርግጥ ነው እስከ ክርስቶስ ዳግም ምጽአት ድረስ ያንን ነገር እናገኘዋለን። ኋላ ግን ገንዘብ አድርገነው እንነሳለን። ስንነሳ ሁሩ ተብለን እናንተ ወግዱ ሂዱ ተብለን የሚፈረድብን በነፍሳችን በስጋችን ብቻ አይደለም። ነፍስና ስጋ ተባብረው የማይፈርስ የማይበሰብስ ሆነው ይነሳሉ። ስለዚህ ቅዱስ ጴጥሮስ ምን አለ? ቅጣቱ ሁለቱንም የሚመለከት ስለሆነ ምን አለ? ወዳጆች ሆይ ነፍስን ከሚዋጋ አለ። ስለዚህ ነፍስን የሚዋጋት ምንድነው ሲባል የስጋ ምኞት። አያችሁ ታዲያ ቅዱስ ጴጥሮስ ሲገልጥ የስጋ ምኞት። እነዚህ የስጋ ምኞት ምንድናት? ሰው በስጋው ሲመኝ፣ በስጋው ሲወድቅ፣ በስጋው ሲሰናከል፣ በስጋው ሲረክስ፣ በስጋው በኃጢአት ውስጥ ሲያድፍና ሲጎሰቁል ነፍሱ ምን ትላለች? አዎ በእነዚህ ነገሮች ትጠቃለች፣ ትወጋለች። ለዚህ ነው እኮ ሐዋርያው ቅዱስ ጳውሎስ የስጋ ስራ እርሱም የተገለጠ ነው ገላትያ ምዕራፍ 5 ቁጥር 16 ላይ እርሱም ዝሙት፣ እርኩሰት፣ ጣዖት ማምለክ፣ ጥል፣ ክርክር፣ አድመኝነት፣ ቁጣ፣ ዘፋኝነት፣ መናፍቅነት ይህን የመሳሰለው ሁሉ የሚያደርግ የእግዚአብሔር መንግስት አይወርስም። ተመልከቱ፣ በስጋ የተሰራውን ነገር ለይቶ ነፍስንን ብቻ ነፃ የሚያደርግ ነገር አይደለም። በስጋችን በዚህ ነፍስ ከስጋ እኮ ሲለይ ስጋ እኮ በድን ሬሳ ነው። ነባቢነት ንግግር እኮ የነፍስ ባህሪዋ ነው። ስለዚህ ቅዱስ ጴጥሮስ ምን አለ? ኋላ የምንቀጣው በሁለቱ ተባብረን ተነስተን ነው፣ ስጋና ነፍስ ተነስቶ ነው። ስለዚህ አለ ከሚዋጋ ስጋ ምኞት ትርቁ ዘንድ እንግዶች መጻተኞች እንደመሆናችሁ ለምናችኋለሁ። የዚህ ምድራዊ ኑሯችንን የእንግድነት ዘመን እንዲሁም ታስታውሱ እንደሆነ ሐዋርያው ቅዱስ እንትናልኩኝ ያዕቆብ አባታችንን ያዕቆብ ተመልክታችሁ ከሆነ ፈርዖን እድሜ ስንት ነው ብሎ ሲጠይቀው አይ በምድር ላይ ያለው የእንግድነት ዘመኔ ይህን ያህል ነው፣ ግን ትንሽ ጥቂት ዘመኖች ግን ከፉብኝ ይሏል። አብርሃም የእንግድነት ዘመኑ ነው። የእንግድነት ዘመን ማለት ምን ማለት ነው? ልብ ብላችሁ ተመልከቱ። የእንግድነት ዘመን ስንል ምን ማለታችን ነው? ማለት ይህ ዓለም ለኛ እንደ እንግዳ የምንኖርበት ነው። እንግዳ እንደምትመለከቱት ከአንድ ቤት ይመጣና ገብቶ ለዘላለም በዚያ ቤት ውስጥ አይኖርም፣ ወይም ደግሞ ህይወቱን በዛ አይመሰርትም። አርፎበት ተቀምጦበት ከዛስ ወደሚፈልገው ቦታ ይሸጋገርበታል እንጂ እኛም ይህ ምድር እቺ የምንኖርባት ዓለም ለኛ እንግድነት ዘመናችን ናት። እንግዶች ነን በዚህ ምድር ላይ ለዘላለም አንኖርባት። ስለዚህ ምድር ምን ሆንባት በእንግድነት ነው የምንሸጋገር። ለዚህ ነው እኮ ሐዋርያው ቅዱስ ጳውሎስ ምን ይላል? ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰው እጅ ያልተሰራ በእግዚአብሔር እጅ የተሰራ ምን እንዳለን መኖሪያ እንዳለን እናስባለን ማለት። ይሄ ዓለም ያልፋል። ወደ ታችን ኋላ ስንወርድ ቁጥር 10 አዳም ሲያነብ እንደርስበታለን። ከቁጥር 5 እስከ 17 ስንነድብ ቅዱስ ጴጥሮስ የሚገልጠው ነገር አለ። ያንንም እናየዋለን። ስለዚህ ምንድን እያለ ነው ቅዱስ ጴጥሮስ ብላችሁ ስትመለከቱ ስጋና ነፍስ ነው በአንድ ላይ ተዋህደው ኋላ ለፍርድ በክርስቶስ ፊት የምንቆሙ። ስለዚህ ነፍስን ከሚዋጉ የስጋ ምኞት ወይም
በስጋ በሚሰሩ ኃጢአቶች ነፍሳችንን ራሳችንን አሳልፈን ከእግዚአብሔር እንዳንለይ ተጠበቁ ይላል። ለዚህ ነው ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑትን ስጋንና ክፉን መሻቱን ከምኞቱ ጋር ስቀሉ ይላል። ራሱ ቅዱስ ጴጥሮስም ይናገራል። አንደኛ ጴጥሮስ መልእክት ምዕራፍ 4 ከቁጥር 1 እስከ 2 ሄዳችሁ ሲመለከቱ ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያንን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷል ይላል። በስጋ መከራን መቀበል ማለት ነው ስሜትን መግታት ማሸነፍ ነው። ይህን ስናደርግ ነው ነፍሳችን የምናስደስተው። ይህን ስናደርግ ነው በነፍስና በስጋ ነስተን ተቀድሰን የምንገኘው። አሊያ ግን በስጋ የምንሰራው ኃጢአት ለነፍስ እድፈትም ጭምር የሆነንና ንስሐ ሳንገባበት በክርስቶስ ደም ሳንታጠብበት ከቀረን ኋላ በፍርድ ሰዓት እግዚአብሔር ይፈርድባችኋል እያለ ነው። ከዛ ቁጥር 12 ላይ ስንሄድ ስለሚመለከቱት ስለ መልካም ስራችሁ አለ ወይም ደግሞ ክፉን እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበትም ቀን እግዚአብሔር ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሆናል። በጣም የሚገርም ነው። ተመልከቱ፣ ሰዎች እኛን እንዳያሙን በክርስቶስ ፍርድ ወንበር ፊት ስንቀርብ እነዚህ ሐኬተኞች፣ ሐሜተኞች፣ አመንዝራዎች፣ ቀራጮች ተብለን በክርስቶስ ተፈርዶብን በዚያ በፍጥረታት መካከል አፍረን ተሸማቀን ከክርስቶስ ተለይተን ወደ ገሃነመ እሳት እንዳንገባ ያኔ ከሳሽ ቁሞ ክሳችን በሚሰማበት ቀን እንዳናፍር ምን ሁኑ አለ ቅዱስ ጴጥሮስ፣ እናንተ ያለ ነቀፋ ንጹሐን ሆናችሁ ተቀመጡ አለ። ለዚህ ነው ጌታ መድኃኒዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ስትሄዱ መልካሙን ስራችሁን አይተው የሰማይ አባታችሁ እንዲያከብሩ ብርሃናችሁ እንዲህ በሰው ፊት ይብራ ያለ። መልካሙን ስራችሁን አይተዋል። የሰማይ አባታችሁን የማያምኑት እኮ ነው። በእኛ መልካም ስራ፣ በእኛ መልካም ይሁን፣ በእኛ ከኃጢአት መጠበቅ፣ በጽድቅና በቅድስና መመላለስን አይተው የምናመልከውን አምላክ እያመሰገኑ ወደ እግዚአብሔር እንዲቀርቡ ምክንያት መሆን እንዳለብን ሲናገር ነው። ቅዱስ ጴጥሮስ ምን አለ? መልካም ስራ እየሰራችሁ ነቀፋ እንዳይገኝባችሁ ትጉ አለ ይላል። አዳምሻ ቀጥል። ተባረክ። ቃልዮት ያሰማል። አሜን። እጅግ ነው ደስ የሚለው። እሺ እዚህ ውስጥ ያላችሁ እህት ወንድሞች በየቲክቶክ ሶሻል ሚዲያችሁ ላይ በባለፈው ሼር ያረጋችኋቸው ቆርጣችሁ ሼር ያረጋችኋቸው ቪዲዮዎች ብዙ ትምህርት መማር የሚፈልጉ ሰዎችን ወደዚህ ቻናል እንዲመጡ አድርጓቸዋልና እንግዲህ ከአንድ ደቂቃ በታችን ምንም የምትፈልጉትን ፓርቶች እየቆረጣችሁ ሼር ብታደርጉ ቲክቶካችሁ ላይ በከፍተኛ ደረጃ ይመጣል። እነ ሄለን አገልግሎታችሁ በጣም ጠንካራ እንደሆነ እያየሁኝ ነው። ስለዚህ እንደዚህ አይነት ሼር ማድረግ ወደ መንፈሳዊ ትምህርት እንዲመጡ ስለሚያደርጋቸው በቻላችሁት አቅም ከነ አካውንቱ ሼር አድርጉላቸው። መምጣት ይችላሉ፣ መማር ይችላሉ። እንግዲህ እነ ድል በድል ጋር በመነጋገር ትልቅ መምህራኖችንም ጆይን እንዲሉን እያደረግን ብቁ የሆኑ መምህራኖች እያስተማሩን እየቀጠሉ እንዲሄዱ እናደርጋለንና በዛ መንገድ እንሄዳለን። ድል በድል እንግዲህ እግዚአብሔር አምላክ ያክብርልኝ። እግዚአብሔር አምላክ ስትል ስለመጡ ደስ ብሎኛል። እንግዲህ ከቁጥር 13 ጀምሮ ያለው እናየዋለን። ለእግዚአብሔር ብላችሁ አዳምዬ ከቁጥር 12 እስከ 16 ያለውን አንድ ላይ አንብበውና ከዛ እያብራራው ተዳል። እሺ ከቁጥር 11 ልጀምር። ስለዚህ የተወደዳችሁ 11 አይደለም 11 ሳይሆን ከቁጥር 13 ቀጥል። 11 እና 12ንም አነበብን እኮ። ከዛ ከ13 ጀምር እስከ 16 አንብብ። እንትን እንዳትል እንዳልዘገይ ብዬ ነው። ትናንትና በጣም ዘግይተናል። እሺ ለእግዚአብሔር ብላችሁ ለሰው ሁሉ ራሳችሁን ዝቅ አድርጉ። ለእግዚአብሔር ብላችሁ ለሰው ሁሉ ራሳችሁን ዝቅ አድርጉ። ለንጉስም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ አድራጊዎችን ሊቀጡ በጎ አድራጊዎችንም ሊያመሰግኑ እርሱ ይልካችኋልና። በመልካሙ ስራችሁ እግዚአብሔር የማያውቁትን የሰነፎች ሰዎችንም አፍ ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና በማለት ይናገራል። ነፃነትን ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ለክፋት መሸፈኛ እንዲሆኑ አታድርጉ። ሁሉን አክብሩ፣ ባልንጀሮቻችሁንም ውደዱ፣ እግዚአብሔርንም ፍሩ፣ ንጉሥንም አክብሩ በማለት ያስቀምጣል። በጣም አዳምሻ ግን እያብራራህ አንተ እንዴ እንትናት ነው። በጣም በሚገርም ሁኔታ ቅዱስ ጴጥሮስ እየተናገረ ያለው እቺ ቅዱስ ቤተክርስቲያን ተመልከቱ። እግዚአብሔር አምላካችን ስለ ሰው ስርዓት እንኳን ሰው የሰራውን ስርዓት እንኳን እንድንገዛለት አዞናል።
በጣም በሚገርም ሁኔታ እቺ ቤተክርስቲያን በብዙ መከራ ነገስታቶች፣ መኳንንቶች መከራዋን እያሳዩት ነው። በዘመናችን እንኳን ያየነው አይደል? ግን ምን ትላለች? ተገዙ፣ ክብር ለሚገባው ክብር ስጡ፣ መፈራት ለሚገባው መፈራትን፣ ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥን ስጡ ትላለች። ለነገስታቶች ለመኳንንት ተገዙ። አሁን ቅዱስ ጴጥሮስ ምን እያለን ነው? ስለ ጌታ ብላችሁ አለ፣ ስለ እግዚአብሔር ብላችሁ እያለ እኮ ነው። ጌታ ኢየሱስ ክርስቶስ ነው እግዚአብሔር ስለሆነ ምን አለ? ለሰው ስርዓት ሁሉ ተገዙ አለ። ለሰው ስርዓት ህግ እኮ ነው። በአንድ ሀገር ውስጥ ስንኖር ሰዎች የሚተዳደሩበት ህገ መንግስት ሊኖር ይችላል፣ ምንም ሊኖር ይችላል። ለዚያ ተገዙ አለ። ከዛ ለንጉስም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። ከማን የተላኩት አለ? ከእግዚአብሔር ነው የሚላኩት ነገስታት። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲሁ የእግዚአብሔር ፈቃድ ነውና አርነት ወጣችኋል። እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፉ መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉስን አክብሩ። በጣም የሚገርም እኮ ተመልከቱ። ቤተ ክርስቲያን በሰርክ ጸሎቷ ላይ አይታችኋል? መጣችሁ በተለይ ወሩ በገባ ከ1 እስከ 7 ቀን የምታደርገውን ጸሎት ተከታትላችሁ ታውቃላችሁ? ስለ ነገስታቶች እኮ ትጸልያለች፣ ስለ መኳንንቶች፣ ስለ ገዢዎች፣ ስለ ሹማምንት ትጸልያለች እኮ። በሷ ውስጥ ስላሉት ክርስቲያኖች ብቻ አይደለም፣ ስለ ዓለም ሁሉ ትጸልያለች እኮ። በጣም በሚገርማችሁ ሁኔታ በዘመናችን እንደ ቤተ ክርስቲያን የተፈተነችበት ጊዜ እንኳን የለም። እንዲያ ሆኖ እንኳን በነገስታቶች ዘንድ ቸልታን አግኝተናል። መኳንንቶች አላስተናገዱንም፣ አላዩንም፣ ብዙ መከራ ተቀብለናል። ስለዚህ በጸሎታችን አናስባቸውም አላሉ፣ አናስባቸውም አላለች። አብራ ሁል ጊዜ ምን ትላለች? መኳንንቱን፣ ሹማምንቱን፣ ገዥዎቻችንን፣ ንጉሶቻችንን ጌታ ሆይ ጠብቅልን፣ ከክፉ ስራቸው መልስልን፣ በጎ መንገዱን አስተካክልልን፣ አሳይልን እያለች ትጸልያለች። ተመልከቱ እንግዲህ ክፉ ተደርጎ ይሄ ነው። ይኸውልህ ግራ ጉንጭን ለመታ ቀኝ ጉንጭን ስጠው ማለት ይሄ ነው። መልካም የሆነውን ነገር ብቻ ሲደረግለት ብቻ አይደለም አንስታ የምታመሰግነው። ግንስ ምን አለች? ክፉም ሲያደርጉባት እንኳን ታመሰግናለች። አንዳንድ ጊዜ ደፈር ብሎ መነጋገር ስለሚያስፈልግ ማለት ነው። የምሩነቴን ነው፣ ክርስቶስ ምስክሬ ነው። እንደዚህ ዘመን ቤተክርስቲያን የተዋረደችበትና በጣም በሚገርም ሁኔታ የተደፈረችበት ጊዜ የለም። ግንስ አረ ደፈሩኝ፣ አረ እንዲህ አደረጉኝ፣ አረ ገፉነ፣ አረ ናቁነ፣ አረ ረገጡን ብላ በጸሎቴ አላስብም። በቅዳሴ ስርዓት ጊዜ ስማቸውን ጠርቼ ምን አልልም፣ አላመሰግንም አላለችም፣ ታመሰግናለች። ቅዱስ ጴጥሮስ ብቻ እኮ አይደለም ደግሞ እንደው በጣም በሚገርም ሁኔታ ሐዋርያው ቅዱስ ጳውሎስስ ምን ይላል ታስታውሱ እንደሆነ ሮሜ መልእክት ምዕራፍ 13 ላይ አላረዝምም፣ ሐሳቦች እንድትይዙ ስለፈለኩ ነው። ከቁጥር 1 እስከ 7 እንዲህ አለ። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ። ለበላይ ባለስልጣኖቻችን ተገዙ አለን ቅዱስ ጳውሎስ። ከራሱ ከጌታው ከክርስቶስ የተማረውን ትምህርት ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣናቶች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔር ስርዓት ይቃወማል፣ የሚቃወሙትን በራሳቸው ላይ ፍርድን ይቀበላሉ። ይሄ ሲባል ድሃ ሲበድል ፍርድ ሲያጓድል ዝም በሉ እንደፈለገ ይሁን ተውት እያለ አይደለም። በቃ ለእኔ አልተመቸኝም በሚል ስራ እየሰራ እያደረገ እያስተዳደረ ግን ለእኔ አልተመቸኝም በሚል ሁኔታ አትቃወሙት። ምን በሉ ተገዙለት። ቤተክርስቲያን እንዲህ እኔ እኮ እንደው ጌታ እንደው መድኃኒዓለም የዚህ ቤተክርስቲያን አባል ስለሆነ የአባቶቻችን ልጆች ስለሆነ እግዚአብሔርን ልናመሰግነው ይገባል። ከዚያ ምን አለ? በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲሁ የእግዚአብሔር በጣም የሚገርም ነው። እግዚአብሔር ይደሰትበታል። አያችሁ አይደል? የሰጠንን ትእዛዝ መፈራት ለሚገባው መፈራት፣ ክብር ለሚገባው ክብርን እየሰጠን እግዚአብሔርን በጽድቅና በቅድስና እየተመላለስን ስናመሰግን፣ ስናመልክ፣ ስናከብረው ተውት እሱን ብቻ በኃጢአት ወድቀን በንስሐ ስንመለስ እግዚአብሔር ደስ ይለዋል። ስለዚህ ምን አለ? አርነት ወጣችኋል፣ እንደ እግዚአብሔር ባሪያዎች ሁኑ እንጂ አለ። ተመልከት፣ እንደ እግዚአብሔር ባሪያዎች ሁኑ። ታስታውሱ እንደሆነ ዮሐንስ ወንጌል ከዚህ በኋላ ባሪያ ልላችሁም ልጆች እንጂ አለ። ልጅ ከሆናችሁ ደግሞ አለ ቅዱስ ጳውሎስ ምንድናችሁ ነው ያለ? ወራሾች ናችሁ። ምኑን? መንግስቱን እንወርሳለን። የእግዚአብሔር ባሪያዎች ስንባል ባርነት የሚለውን ስያሜ ይሄ የቃሉን እንትን ይዘን ብቻ እንዶ በባርነት ረግጦ የሚገዛን አምላክ አታድርጉት። አይደለም። ባሮች ማለት ምን ማለት ነው?
ቃሉን ሰምተን የምንፈጽም የምንተገብር እሱን ደስ የምናሰኝ በጎ ታማኝ አገልጋዮች ናችሁ ሲለን ነው ቅዱስ ጴጥሮስ። እና ምን አለ? አርነታችሁ ለክፉ መሸፈኛ እንዲሆን አታድርጉታል። አርነታችሁ ማለት ነፃ መውጣታችሁን እግዚአብሔር የሰጣችሁን ያንን ፈቃድ መቀበላችሁን ማግኘታችሁን፣ ይህን ግን ኃጢአት በደል እየሰራችሁ ግን ለዚያ ክፋት መሸፈኛችሁ አትጠቀሙበት አለ። ለምን? ቀጠላ ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ አለ። ለምን? ደስ የሚያሰኘው እግዚአብሔር ይሄን ስለሆነ ማለት ነው። ስለዚህ እግዚአብሔር ቤተሰቦች በጣም በሚገርም ሁኔታ ቅዱስ ጴጥሮስ የሚገርም ነው። እንግዲህ የተበተኑ መጻተኞች የተበተኑበትን ሀገሮች አይተዋል። በዚህ ሀገሮች ላይ ገዥዎች አሉ፣ ነገስታት አሉ፣ መኳንንት አሉ፣ ባላባቶች አሉ እና ለነሱ አንገዛም አይሆንም ምናምን ብለው እንዳያምፁ በሚኖሩበት አገር ሰርተው ለፍተው ከሚያገኙት አስራት በኩራታቸውን ለእግዚአብሔር እንደሚሰጡ ሁሉ ለመንግስትም ደግሞ ግብር ቀረጥን መስጠት እንዳለባቸው ተመልከቱ። ያስገነዝባሉ። አንተ ናቺ ቤተክርስቲያን እኮ ዲሞክራት እኮ ነው። አስበሃል? ምርጥዬ እኮ ናት። በቃ ምን አሁን ሁልጊዜ ዝም ብለህ እያጨበጨብኩ እኮ ኖቤል ነው የምትሸልማበት። በቃ ጨብ እያልክ ኖቤል፣ በቃ ሁልጊዜ ኖቤል፣ ሁልጊዜ ኖቤል፣ ሁልጊዜ ኖቤል። አለቀ ነገር አለ። ትናንትና እኮ ነው አሻጋሪ ያለው አስመራሪ ሆኖብን መከራ እያየን ያለን። እቺ ቤተክርስቲያን አይታታለ ክፉ አድርገህባት በድለሃት አስቀይመሃት እኮ ነው። ጌታ ሆይ እሳት አዝንብ፣ ፍለጠው፣ ቁረጠው፣ ሰንጥቀዋት ጌታ ሆይ ትላለች። ልባቸውን አራራ፣ ልባቸውን አራራ፣ ወደ ቀናው መንገድ እንዲጓዙ አድርግ ብላ ትጸልያለች። ሌላውን ደግሞ እንግዲህ ወደ ሌላ ሆዳችሁ ተመልከቱ ምን እንደሚሉ የኛ ቤተክርስቲያን። በተለይ ድል በድል እዚህ ላይ አስተውሎት ከሆነ ቅዱስ ጳውሎስም የሚናገረው ነገር አለ። የጌታ የመድኃኒታችን የኢየሱስ ክርስቶስ እስከሆናችሁ ድረስ ለገዦቻችሁ በንጹህ ልቦናና ሕሊና ትገዙ ዘንድ ግዴታ አለባችሁ። የክርስቶስ ተከታዮች ናችሁና አርነት ወጥታችኋል ስለተባላችሁ በነዛ በገዦቻችሁ ላይ ሰለጠናችሁ ማለት አይደለም በማለት ያስቀምጣልና የሚታዘዝ ለሚያዘው እንዲገዛ የሚያዝም ደግሞ እንደ ባሪያ ብቻ ሳይሆን እንደ ወንድም ገንዘብ ተከፍሏቸው በገንዘብ አገልግሎት የሚያገለግሉ ክርስቲያኖች ሆነው የክርስቶስ ተከታዮች ሆነው አሰሪዎቻቸው ሌሎች እንኳን ቢሆኑ የክርስቶስ ልጅነታቸውን በስራቸው ውስጥ እንዲገልጡ የሚችሉትን የአቅማቸውን ልግመኛ እንዳይሆኑ ጭምር ያዛል እና እናንተ ሎሌዎች እየፈራችሁ ለጌቶቻችሁ ተገዙ ይላል። ለክፎችም እንጂ ለደጎች ለሚራሩት ብቻ አይደለም በማለት ደግሞ እዚህ ጋር ያጸኗል። ለሚራሩና መልካም ለሆኑ ብቻ አይደለም ክፉ ለሆኑትም ጭምር እናንተ የክርስቶስ ተከታዮች ናችሁና አገልግሎታችሁን ስታገለግሉ በንጹህ ልቦና አገልግሉ በማለት ያስቀምጧል ማለት ነው። ሌላው እዚህ ቁጥር 19 ላይ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘኑን ቢታገስ ጸጋን ያገኛል በማለት የማቴዎስ ወንጌል ምዕራፍ 5 ላይ የተቀመጠውን በምድር የሚያዝኑ በሰማይ መጽናናት የነሱ ናትና እነዚህ ብፁዓን ናቸው በማለት የተናገረን የጌታን የኢየሱስ ክርስቶስን ይህ አንቀጸ ብፁዓን ተብሎ ከሚጠራው ክፍል ላይ ቅዱስ ጴጥሮስ ሜንሽን ያደርጋል ማለት ነው። ስለዚህ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ይኸውላችሁ፣ እግዚአብሔርን እያሰበ ሲል የጌታ የመድኃኒታችን የኢየሱስ ክርስቶስን የመስቀል ጉዞ የመስቀል መከራ እያሰበ ለሚቀበል ሰው እግዚአብሔር አምላክ ያስብለታል በማለት ያስቀምጣል ማለት ነው። ቁጥር 20 ድረስ ላንብበውና ድል በድል ይጨምሩላችኋል። በደላችሁ የመጣችሁትን ብትታገሱ ምስጋናችሁስ ምንድን ነው? በድላችሁ የመጣችሁትን ብትታገሱ ምስጋናችሁስ ምንድን ነው? ነገር ግን መልካም እየሰራችሁ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህች ናት በማለት በቀልን በበቀል ወይም ደግሞ መከራን በመከራ የምንመልስ ከሆነ ምንም ትርፍ እንደሌለው ግን ስለ እግዚአብሔር ብለን እነዚህ የሚደርሱብንን መከራዎች ሁሉ ከታገስን ግን ይቺ ዋጋ ብዙ እንደሆነች ቅዱስ ጴጥሮስ ይነግረናል ማለት ነው። ድል በድል ይቀጥሉ እስከ ቁጥር 20 ድረስ ያለው። እሺ፣ በጣም በሚገርም ሁኔታ ከቁጥር 18 እስከ 25 ያለው አንድ ወጥ ነው። አንድ ነገር ነው። አንድ ላይ ነው የሚናገር። አዳም ስላቆመው ነው እንጂ ኋላ እንቀጥልበታለን። ምን ይላል? በጣም በሚገርም ሁኔታ ሎሌዎች ሆይ ለበጎች ለገሮች ጌቶች ብቻ ሳይሆን ለጠማሞችም ደግሞ በፍርሃት ሁሉ ተገዙ ብሎ ይናገርና ነገር ግን በግፍ አሁን
መኳንንት ሊሆን ይችላል፣ ሹማምንት ሊሆን ይችላሉ፣ ገዢዎች ሊሆን ይችላሉ፣ ንጉሶች ሊሆን ይችላሉ። በግፍ ግን መከራ ቢያደርሱባችሁ ያንን መከራ ተቀብላችሁ እግዚአብሔርን እያሰባችሁ ብትታገሱት ምስጋና ይገባችኋል። ብትታገሱት ለምን እግዚአብሔር ያ ተመልከቱ። ሳኦልን አይቶ ናኩታል። ናኩት። እንደውም ሳሙኤል እኮ ሲያለቅስ ምን አለው? ስለናኩት ስለ ሳሙኤል ስለምን ብዙ ጊዜ በነፊት አለቀስ ይላል። ንቄዋለሁ አለ። ጌታ ሆይ እባክህ ይቅር በለው ብሎት እኮ ነው። ሳሙኤል እኮ ነው ሳኦልን በቃ እግዚአብሔር ናቀው። አታድርግ ያለውን ነገር ነው ያደረገ። ይሄን ግደል፣ ከዚህ ያስከውንን በጠቅላላ የአሕዛብን ነገር እንዳትወስድ እርኩስ ነው ግደል ሲለው የወፈሩ የሰቡ ላሞችን ከብቶች ይዘው ይሄማ እንዴት አድርጌ ምናምን ብሎ እንትን አለ። ግደል የተባለውን ሁሉ አልገደላል። ከዛስ እግዚአብሔር ናቀው። ሳሙኤል እስቲ ጌታ ሆይ እግዚአብሔር ጠራውና ሳኦልን ንቄዋለሁ፣ ከዚህ በኋላ በሱ ላይ የሱን ባሪያ አንስቼ ከላዩ ላይ አነግስበታለሁ አለ። ሳሙኤል አለቀሰ። በቃ ጌታ ሆይ አለው አራራራ አይደለም ማለት። ስለዚህ ግፍን እያደረጉ መከራ እያጸኑባችሁ ያሉትን ሰዎች ብትታገሱ አለ ምስጋና ለእናንተ ይገባችኋል። ለምን አለ? ያ ግፍ ራሳቸውን ነው ኋላ ጎርፉ ነው የሚበላቸው። ቀጠለ ደውም እንደው በጣም ደስ ይላል እኮ ኃጢአትን አድርጋችሁ ስትጎሰሙ አለ ብትታገሱ ምን ክብር አለው? ነገር ግን መልካም አድርጋችሁ መከራ ብትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። አሁን አንዳንድ ሰው አለ ሰርቆ ቀጥፎ ቋንጃ ቆርጦ ድሃ በድሎ ፍርድ አጓድሎ ገንዘብ እየሰበሰበ ባለጠጋ ተብሎ ሲያበቃ ከዚያ በግፍ ከሰበሰበው ነገር ደግሞ መሸፈኛ የሆነው ዘንድ እግዚአብሔርን ይሸውድበት ዘንድ ዘቢብ ስላስገባ ዕጣን ስላስገባ ድባቡን መቀደሻው ንዋየ ቅድሳት ስላስገባ ይህን እንደ ጽድቅ ቆጥሮት፣ ነገር ግን ያ ግፍ ተጠራቅሞ አንድ ቀን መከራ ሲደርስበት ሲታሰር ግን ያጉረመርማል። እንዴት እኔን ማደርግ ይህን ምሰራ የነበርኩ ሰው እንዴት እንደዚህ ሆንኩ ይላል። እና ቅዱስ ጴጥሮስ ምን አለ? ይሄ ሁሉ መከራ የደረሰብህ ምን እንደሆነ ታውቃለህ አለው። ግፍ ሰርተህ ነው። ግፍ ሰርተህማ መከራ ቢደርስብህ እንዴት አንተ ምን ክብር አለህ አለ። ግንስ መልካም አድርገህ ደግ ሰርተህ ሰዎች በሰራኸው መልካም ስራ የነሱ ትርፍ የነሱ ሆድ መሙላት የነሱን ጥጋብ ስላስቀረህባቸው ወይ ድሃ እንዳይበደል ፍርድ እንዳይጓደል ስላደረክ ብቻ ገፍተው ቢጥሉ ቢያስሩህ ታገሱ አለ። ለምን አለ? በእግዚአብሔር ዘንድ ምን ይሆንልሃል? ምስጋና ይሆንልሃል። ከዛ እንዲህ ይልና ሲያስረው ምን ይላል? የተጠራችሁት ለዚህ ነውና ይላል። ለምን አለ? የተጠራችሁት ለዚህ ነውና ይላል። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና። ተመልከት፣ ክርስቶስ እኮ ባፉ እንዲያውም እዛ እኮ በነቢያት ምንድን ነው የሚጤስ ጧፍን አያጠፋም፣ የተቀጠቀጠ ስንጥቅ ሸምበቆን አይሰብርም፣ ካፉ ቃል ወጦ ሰዎችን ምን አይልም አይጎዳም ተብሎ የተነገረለት ያ ንጹሑ ቅዱሱ መድኃኒቱ አዳኙ ቤዛው ታዳጊያችን ኢየሱስ ክርስቶስን የተራቡትን ስላበላ የተጠሙትን ስላጠጣ በደዌ ዳኛ የተያዙትን ነፃ ስላወጣ ከአጋንንት እስራት ስላወጣቸው ሙት ስላስነሳ ድውይ ስለፈወሰ በምቀኝነት ተነሳስተው መከራ ሳሩጉበት። በክርስቶስ ላይ የደረሰው መከራ ዓለም እስካሁን ድረስ ከተፈጠረ እስካሁን ድረስ ዓለም በግፍ የተሞላ ስራን ሰርታለች። በክርስቶስ ላይ ግን የሰራችው ግፍ ከማንም ጋር አይነጣጠርም። ግን ሳለ ቅዱስ ጳውሎስ ስለዚህ መልካም ሰርታችሁ በግፍ ጡጫ መከራን ብትቀበሉ አለ ታገሱ። ለምን? የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ለእናንተ ፍለጋውን ይተው ዘንድ ይህን ምሳሌ ትቶላችሁ ይሆናል። እና ለምንድን አለ? እርሱ ኃጢአትን አላደረገም አላዳምዬ። በጣም ይገርም ነው። ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም። መከራ ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አያችሁት አይደል? ያ ሁሉ መከራ ምን ያልሰደቡት አለ? ምን ያላሉት አለ? ባፉ ውስጥ ተንኮል አግኝተውበታል? አላገኙበትም። እንዲያውም ብዙዎች ምንድን ያሉ ይህ ሰው ይላሉ። ማቴዎስ ወንጌል እንዲያውም ምዕራፍ 7 ላይ ሄዳችሁ ስትመለከቱ
እንደ ጻፎች ሳይሆን እንደ ባለስልጣን ያስተምራቸው ነበርና በትምህርቱ ተገረሙበት ነው የሚሉ። ካፉ አንድም ተንኮል አላገኙበትም። ጲላጦስ ቢጨንቀው እኮ ይህ ሰው ምንም ግፍ አላደረገም፣ ምንም ወንጀል አላገኘውበትም፣ ስለምን እሰቅለዋለሁ? ስለዚህ ገርፌ ልልቀቀው ቢላቸው አይ ራሱን ንጉሥ አድርጎ የሾመ የቄሳር ጠላት ነውና ከቄሳር ጋር አንተን አጣልተን አንተን ራስን እናሰቅላለን፣ ስቀለው ብሎ ፈረዱበት ይላል። ንጹሑን ጌታ የኔን አባት። ከዛስ እንግዲህ በአፉ ተንኮል ያልተገኘበትን ክርስቶስ እንዲህ ካደረጉት እናንተንማ መከራ ሲያደርጉባችሁ እንዲህ ሲያደርጉባችሁ ምን አትበሉ፣ አትዘኑ እያለ ይቀጥላል ማለት ነው። በጣም በሚገርም ሁኔታ አዳምዬ ከ23 ጀምረህ ደግሞ ይቀጥሉ። እሺ ከዛ 23 ላይ ምን ይላል መሰላችሁ? ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበል አልዛተም። አሁን መከራ ሲቀበል በመስቀል ላይ ሆኖ ምንድን ነው ያሉት? ራሱን ብዙዎችን አዳነ፣ ሙት አስነሳ፣ ድውይ ፈወሰ አይተናል። በእውነት የእግዚአብሔር ልጅ ከሆነ ራሱን ያድንና ከመስቀል ይውረድ እንመንበት ብለው እኮ የኔን ጌታ። እሱ ግን አልዛቱ። ምን አለ? ቀና አለና አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ የኔ አባት። ከዛ ቀጠለ፣ ለኃጢአት ሙተን ለጽድቅ እንድንኖር እርሱ ራሱ በስጋ ኃጢአታችን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ አለ። በመገረፉ ቁስል ክርስቶስ እንግዲህ ንጹህ ነው እኮ ከኃጢአት የጸዳ በደል የለበትም። ስለኛ ኃጢአት ብሎ ግን በመስቀል ላይ በደላችንን ተሸክሞ እንደ ኃጢአተኛ በመስቀል ላይ ተሰቀለ። ኢሳይያስ ምን ይለዋል? ይህን ነገሩን ሲናገር ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 ስትሄዱ ምን ይላል? በእውነት ደዌያችንን ተቀብሏል። ወይኔ ጌታ ኢየሱስ ክርስቶስ በእውነት ደዌያችንን ተቀብሏል። ከዛ ሲቀጥል ምን አለ? ሕማማችን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የድህነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን አለ። አያችሁ ዳል አሁን ጌታ መድኃኒዓለም ኢየሱስ ክርስቶስ ይህን ሁሉ መከራ አድርገውበት ለእኛ ለኃጢአተኞች ሲል በኃጢአተኞች በጣም በደል በበደሉት ሰዎች የሚሰቀሉበት መስቀል ላይ ተሰቅሎ የእኛን እርግማን አድርጎ ተሸክሞ ነፃ ወጣ። አንድም ነገር አልተናገረም እያለ ነው ቅዱስ ጴጥሮስ። አሁን እያነጻጸረ ነው። ክርስቶስ ይህን ካደረገ የክርስቶስ ተከታይ የሆኑትስ ክርስቲያኖችስ ምን ማድረግ አለባቸው? አዎ ክርስቶስን መምሰል አለባቸው። ለምን? እንደ በጎች ተቅበዝብዞ ነበሩና አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል አለ። ያኔ ባለማወቅ የሰራናቸው ኃጢአቶች፣ ክፋቶች፣ በደሎች ሊኖሩ ይችላሉ። ተቅበዝብዘን ነበር። አሁን የነፍሳችን እረኛ ክርስቶስ ኢየሱስን አምላካችን፣ ቤዛችን፣ አዳኛችን፣ መድኃኒታችን አድርገን ተቀብለናል። በእርሱ ድነናል። በእርሱ ቁስል እኛ ተፈውሰናል። በደላችንን ተሸክሞ ነፃ አውጥቶናል። ስለዚህ ነፃ የወጣን የክርስቶስ ልጆች ደግሞ እንደ ክርስቶስ መኖር ነው ያለብን። አባቶች ምን ይላሉ? አዳምዬ ከላይ ክርስቶስን ከታች እስጢፋኖስን ተመልከቱ ይላል። እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ሄዳችሁ የመጨረሻውን ቁጥር ስታነቡት በድንጋይ አንስተው ሲወግሩት ንጹህ ነው፣ ምንም አልተናገርም፣ ክፋት አላገኙበትም። እንዲያውም እስጢፋኖስ የሚናገርበትን መንፈስ ሊቃወም የሚችል አንዳች ምድራዊ ኃይል የለም ነበር የሚለው። አንዳች ምድራዊ ኃይል አልነበረም። አንድ እኮ ነው ብላችሁ እንዲያውም የአማልክትን መልክ ይመስል ነበር ይላል። በብርሃን ነበር ፊቱ ያጌጠው። ከዚያ ምን አለ? በድንጋይ ሲወግሩት ጌታ ኢየሱስ ክርስቶስ ሆይ እውነት እኔ ለአንተ ስል ይህን ሁሉ መከራ እየተቀበልኩ ዳታንና ቆሬ 250 በአሮን ክህነት ላይ ተነሳስተው የነበሩትን መሬት ተሰንጥቃ እንደዋጠቻቸው እነዚህንን ሰዎች መሬት ተሰንጥቃ ተዋጣቸው። ጌታ ሆይ ፍረድ አላለም። አላለም። እስጢፋኖስ አላለም። የኔ አባት አላለም። ምን አለ? ጌታ ኢየሱስ ክርስቶስ ይህን ኃጢአት አትቁጠርባቸዋል። አምላኩ ክርስቶስን ነው የሚመስል። ስለዚህ ቅዱስ ጴጥሮስ ምን እያለን ነው?
እናንተም እንዲሁ ሁኑ። መከራ ሲደርስብህ በራስህ ግፋት፣ በራስህ በደል፣ በራስህ ኃጢአት ስትቀጣ ስትጎሰም ለምን ብለህ አታንጎራጉር። ጽድቅን አድርገህ መልካም ሰርተህ ድሃ ሲበደል ለምን፣ ፍርድ ሲጓደል ለምን ብለህ በንጽህና በቅድስና ስትቆም ግን በሚደርስብህ መከራ ግን እንደ ሙሉ ደስታ ቁጠረው አለ የክብር ባለቤት ራሱ እግዚአብሔር ሲገለጥ። ያን ጊዜ ምን ይላል? እናንተ የኔና አባቴ ቡርካን ዓለም ሳይፈጠር ወዘጋጀላችሁ መንግስቴ ግቡ ተብለን በምን አዎ በክብር ወደ እሱ እንድንሄድ ያደርገናል ማለት ነው። አዳምዬ ዝም እየዛዛው እንግዲህ ደግሞ አንተ ቀጥል ወንድም ማለት በጣም እጅግ ደስ የሚል ትምህርት ነው። ደስ ብሎኛል። ምክንያቱም ይህ የህይወት ቃል እንድንኖረው እንጂ አንብበ ነው እንቅልፍ እንድንተኛበት አይደለም። በህይወት እንድንኖረው ነው። እግዚአብሔር ደግሞ እንድንኖረው ያድለን። እሱ ነው መለማመድ ያለብን። እየተነገረን ያለ ነው ስላከበሩን ብቻ ሳይሆን መከራ ሲያደርሱብን ጭምር እውነተኛ የሆነ ፍቅር እንዲኖረን ነው እየነገረን ያለ። በመከራ ሰዓት የክርስቶስን የመስቀል ጉዞ እንድናስበው ነው። እሱን የሚያስብ በምንም ነገር ውስጥ ያልፋል። በሚቃጠል፣ በሚጠፋ፣ በሚወድም፣ በሚገደል፣ በእሳት ውስጥ መከራ ባለበት፣ በእስር ቤት ብቸኛ በሆንበት ሰዓት መጠጊያችን ማለፊያችን የቀራንዮን መከራ ማሰብ ነው። ለዚህ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለቱ በህሊናችን መሳል በልባችን ላይ ማረፍ ያለበት እና እንግዲህ አባታችን ታላቁ ቅዱስ ጴጥሮስ ይሄን ነገር ይነግረናል። ነገ ደግሞ ሴቶችን ይወቅሳል። በተለይ ደግሞ የክርስቲያን ሚስቶች፣ የአገልጋይ ሚስቶች፣ የካህን ሚስቶች ምን መሆን እንዳለባቸው፣ በክርስቶስ ያመኑ ሰዎች ምን መሆን እንደሚገባቸው፣ ስለ ቤተሰብ አስተዳደር ምን ማድረግ እንዳለበት፣ አንድ ሰው ቤተሰቡ እንዴት ማስተዳደር እንዳለበት፣ ከእግዚአብሔር ቃል ጋር የተስማሙ ሰዎች ቤተሰባቸው ምን ሊመስል እንደሚገባ ነገ በደንብ አድርጎ ቅዱስ ጴጥሮስ ይነግረናል። ለመምህራችን ለድል በድል ቃለ ሕይወትን ያሰማልን። አቤላን አግባ ሳትወጣ በፊት ሳንወጣ ሳንበተን እዚሁ ጋር መንፈሳዊ ግጥም ያቀርብልናል ወንድማችንም። በዛው ላስታውቃችሁ ወንድሜ ኢዚኤል በጣም ነው ማመሰግነው። ትምህርቱን ከጀመርን ጀምሮ አብሮን ያለ ከስር ቁጭ ብሎ የሚማር ወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማ በሄድበት ቦታ ሁሉ። እንዲሁም ልጅነታችንን ሳትንቁ በመካከላችን የተገኛችሁ ሁሉ እህት ወንድሞቻችን እግዚአብሔር አምላክ በእድሜ በጤና ያኑራችሁ። ጸልዩልን። እስራተ ገብርኤል እንዲሁም ደግሞ ድል በድል ገብረ ማርያም እንዲሁም አቤላ ወንድሜ ወልደ ገብርኤል እንግዲህ ወንድሞች እህቶች ከስር ያላችሁ ወንድሞቻችሁን አስቡ። እግዚአብሔር አምላክ ያበርታቸው ያጠንክራቸው እያላችሁ ጸልዩልን። ቅዱስ ጳውሎስ እንደዚህ ብሏል፣ የበረታችሁ ሁሉ ለእኛ ጸልዩልን የምናንኳኳው በር ይከፈትልን ዘንድ በማለት ተናግሯል እና የእናንተ ጸሎት እኛ እንድንጠረክር እንድንበረታ ያደርገናል። እግዚአብሔር አምላክ እንደ ምሕረት እንደ ቸርነቱ በቀናው መንገድ እንድንሄድ ያለ ነቀፌታ እንድንጓዝ ያድርገን። ከስር ያላችሁ መምህራን በጠቅላላ በጣም ብዙ ወንድም እህቶች እያየሁ ነው ያሉት። መምህራን የሆናችሁ እግዚአብሔር አምላክ ጸጋውን ያብዛላችሁ። የሚንኳኳውን በር እግዚአብሔር አምላክ ይክፈትላችሁ። በር ያለው በትርጓሜ ጆሮ ነው እና የምታስተምሩበትን ቃል እግዚአብሔር አምላክ የሚደመጥ የሚሰማ የሚገባና ለሕይወት የሚሆን ያደርግላችሁ። በቀጥታ ወደ ወንድማችን አቤል እንሄዳለን። አንድ ግጥም ያቀርብልን እና ከዛ ወዲያ እናንተ ገብታችሁ ጥያቄም ካላችሁ ድል በድል ሳይወጡ ጥያቄ እንድታቀርቡ ክፍት እናደርጋለን። ለዛሬ የተማርነው ትምህርት ይህን ይመስላል። ያስተማረን እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። የአባታችን የቅዱስ ጴጥሮስ በረከት ቃል ኪዳን ከሁላችን ጋር ይሁን። እግዚአብሔር አምላክ እንግዲህ የሰማነውን ቃል ለሕይወት ያርግልን። እግዚአብሔር ያክብርልን። አቤል ወንድሜ በቀጥታ ወደ አንተ እንሄዳለን። እንግዲህ ያው መድረኩን ተረከበን። ዳሜ በጣም ይቅርታ ታክሲ ውስጥ ነኝና ወደ ቤት ለቤት ድረስ ትንሽ ይቀረኛል። ጥያቄና መልሱ ቢቀጥል ደስ ይለኛል። ታክሲ ላይ ነኝ። ስትገባ ላክልኝ፣ አንድ ቁጥር ላክልኝ፣ አስገባለሁ። በጊዜ ግባ ወደፊት። ከዛሬ ጀምሮ ታመሽና ዋ እስከዚህ ሳምንት እንሰራለክ። እየገባው ነው ወደ ቤት። ከዚህ በኋላ ከአንድ ሰዓት ተኩል ብታሳልፍ ለዛውም እዛ ከተማ ውስጥ ችግር አለብህ ማለት ነው። ወደ ቤት ቁጥጥር በከባድ ነው። እሺ ጥያቄ ያላችሁ የመግባት የምትፈልጉ ካላችሁ ገስት መላክ ትችላላችሁ። ጆይን በሉ ትችላላችሁ።
ጄ ማለት ትችላላችሁ። ጥያቄ ያላችሁ ድል በድል እግዚአብሔር አምላክ ያክብርልን። በጣም በጣም ነው የምናመሰግነው ላስተማሩን ትምህርት። የእውነት እኔ ደስ ብሎኛል። ሞገስ ነው ሰው ሲመጣ መምህራን ወደ ቤት ሲጋበዙ ደስ ይላል እና ብዙ ጊዜ አዳምን ዝም